الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، ونشهد أن لا إله إلا الله وحده لا شريك له، ونشهد أن نبينا محمدا عبد الله ورسوله صلوات ربي وسلامه عليه وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد فيا عباد الله، የዛሬው ኹጥባችን ባለፈው ጀምረነው የነበርነውና ያላጠናቀቅነው የነበረውን ጉዳይ ነው የምናነሳው። ባለፉት ተከታታይ ሳምንቶች ስለ ሐቅ ተነጋግረን ነበር። ስለ አባት ሐቅ፣ ስለ እናትም ሐቅ፣ ስለ ልጆች ሐቅ፣ ስለ ዘመድ ሐቅ። የዛሬው ደግሞ ስለ አላህ ሐቅ ነው። አላህ ጀለ ጀላሉህ የእኛ ጌታችን ነው። የፈጠረን እሱ ነው። ከሰማይ በማውረድ መሬት ላይ በማብቀል የሚቀልበን፣ እየነቀፍነው እያመጽነው አልታዘዝም ብለን ረሕመቱን አዝንቦ ጉልበትም ሰጥቶን ሰርተን እንድንበላ ያደረገን አላህ ጀለ ጀላሉህ 7 ሰማያትን ያንጣለለ፣ መሬትን የዘረጋ፣ ተራራዎችን የቸከለ፣ መሬትን ሸጥና ቦይ መውረጃ ያደረገ፣ የዛፍ የእጽዋት የእንስሳት ባለቤት ያደረገ፣ ሰማይን በከዋክብት ያደመቀ ያሸበረቀ ጌታ ነው። አላህ ጀለ ጀላሉህ ኒዕማው ሰፊ ነው፣ ስጦታውም እትየለሌ ነው። ለእኛ ብዙ ኒዕማዎችን ሰጥቶናል፣ ውለታውንም አዝንቦልናል። ቃለ አላሁ ተዓላ ወኢን ተዑዱ ኒዕመተ ላሂ ላ ትሕሱሃ፣ የእሱን ውለታ ብትቆጥሩት ቆጥራችሁ አዘልቁትም ብሏል። እውነትም አንዘልቀውም። አለም ነጅዐል ለሁ ዐይነይኒ ወሊሳናን ወሸፈተይኒ ወሀደይናሁ ነጅደይን። የአይንን ስጦታውን እንተሳሰብ ቢለን አላህ የ80 ዓመት ያየንበትን እንዴት አድርገን እንከፍላለን? ወንድሞቼ የአላህ ውለታው በጣም ሰፊ ነው። ለነገሌ ያልሰጠውን ለእኛ ሰጥቶ በዓፊያ እያንደላቀቀ በሰላም በአማን እንድንኖር አድርጎናል። ይሄ ጌታ አላህ ጀለ ጀላሉህ ሊከበር ይገባዋል። የተፈጠርንበትን ዓላማ ልንገነዘብ ይገባል። አላህም ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰውንም አጋንንትንም በብቸኝነት እንዲገዙኝ በማለት እንጂ አልፈጠርኳቸውም ብሏል አላህ። የተፈጠርነው ለዒባዳ ነው። ከትልልቅ ዒባዳዎች አንዱ ተውሒድ ነው። ተውሒድ የሌለው ሰው ጥምጣምም ቢጠመጥም፣ ኮፍያም ቢለብስ፣ ጀላብያም ቢለብስ ከአላህ ጋር የተዋረደ ነው። ተውሒድ ወሳኝ ነው። فلذلك ورد في الحديث الصحيح عند الإمام البخاري عن معاذ بن جبل رضي الله تعالى عنه أنه قال لي رسول الله صلى الله عليه وسلم أتدري ما حق الله على العباد؟ معاذ አሉኝ ነቢያችን ናቸው የሚሉት عليه الصلاة والسلام። የአላህ ሐቅ በባሮቹ ላይ ምን እንደሆነ ታውቃለህ አሉኝ። እኔም ያ ረሱላላህ አላህና ረሱሉ ይወቁ እንጂ እኔ ምን አውቃለሁ አልኳቸው። ልንገርህ ሙዓዝ፣ ሐቁላሂ ዐላ ዒባዲህ፣ የአላህ ሐቁ በባሮቹ ላይ ያለው አንያዕቡዱህ፣ ሊገዙት ነው። ወላ ዩሽሪኩ ቢሂ ሸይአ፣ በአላህ ማንንም ምንንም አካል ላያጋሩበት ነው ብለው ነቢያችን ዓለይሂ ሰላቱ ወሰላም ነግረውኝ። አንያዕቡዱህ፣ ሊገዙት። የአላህ ሐቅ ሊመለክ ይገባዋል። ዒባዳ ማለት አላህን ጀለ ጀላሉህ
በተውሂድ አድንቆ ያዘዘውን በመታዘዝ የከለከለውን በመከልከል ከሽርክ ጽድት ብሎ ሙስሊም ሆኖ ኑሮ ሙስሊም ሆኖ መሞት እስከ መጨረሻው ድረስ በተውሂድ ጽናት ማሳየት ማለት ነው። ይሄ ሐዲስ ኢማም አልቡኻሪ የዘገቡት ሐዲስ ነው። በጣም ጥልቅ ትርጉም ያለው ልናስተነትነው የሚገባ ሰፊ መልእክት ያለው ሐዲስ ነው። አላህም በሌላ አያት ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰውንም አጋንንትንም እኔ እኮ ሊገዙኝ ብቻ ብዬ እንጂ አልፈጠርኳቸውም። ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አን ዩጥዒሙን እነሱ ሪዝቅ እንዲሰጡኝ ወይም አንስተው እንዲያጎርሱኝ አልፈልግም። ኢነላሃ አላህ ሁወ ረዛቁ ዙል ቁወቲል መቲን የብርቱ ጉልበት ባለቤት የሆነ አላህ ራዚቅ ነው። ስለዚህ ከሰው ምንም የሚከጅለው የሚፈልገውም የለም። ከሰው ላይ ያለው ሐቅ ቢኖር ዒባዳው ከዒባዳዎቹ አንዱ ቅድም እንዳልኳችሁ ተውሂድ ነው። ሽርክን መተው ነው። ያዘዘውን መታዘዝ የከለከለውን መከልከል ነው። ከነዚህ መካከል አንጋፋ ከሚባሉት ዒባዳዎች መካከል ሶላት አለበት። እኛ ሶላት ላይ ደካሞች ነን። ሶላተል ጀማዓ ይከብደናል። ሶላተል ጁሙዓ እንኳን ኢማሙ ኹጥባ ከደረሰ በኋላ ነው አብዛኛው ሰው የሚገባው። ይሄ ማለት የአላህን ሐቅ አለማወቅ የመዘናጋት ምልክት ነው። ወንድሞቼ የጁሙዓ ቀን ስራ ይቅርባችሁ። ቀጠሮም ካላችሁ ቀጠሮውን ሰርዙ። የጁሙዓ ቀን የሙስሊሞች ዒድ ነው። ለዒባዳ አድርጉት። በጊዜ ግቡ። 4 ሰዓት መግባት እንልመድ። ካልቻልና 5 ሰዓት ካልቻልና 5 ተኩል ከዛ በላይ ግን ማርፈዱ አይብ ነው። ዒባዳ አላህ የሚፈልገው ነው። ሰማይ የተዘረጋው መሬት እንደዚህ የተነጠፈው እኛ የምንበላው የምንጠጣው የተመቻቸው ዒባዳ እንድናደርግ ተብሎ ብቻ ነው እንጂ ለሌላ ነገር አይደለም። እኛ ሰዎች ጅንንም ጭምር ከእንስሳዎች እንለያለን። እንስሳ የተፈጠረው ሊበላ ሊጠጣ ለሌላ አካል አገልግሎ እንዲሄድ ነው። እሱም ለራሱ ዒባዳ ይሆንለታል አላህን እየተገዛ ነውና። እኛ ግን ለተውሂድ ነው የተፈጠርነው። ሽርክ ልንጻረር፣ አላህን ልናደንቅ፣ ለአላህ ሙተዘሊል ኻሺዕ ኻዲዕ ሁነን እንድንገዛ ነው አላህ ስብሓነሁ ወተዓላ የፈጠረን። የተፈጠርንበትን ዓላማ ያላወቅን ከሆነ የተፈጠረለትን ዓላማ ማያቅ ሰው ሁል ጊዜም የባከነ ህይወት ነው የሚኖረው። ዱንያ እንደሆነ አይሞላም። የተወሰኑት ሰዎች ዱንያ በኪሳቸውም በአካውንታቸውም ቲፍቲቅ ቢልላቸውም ደስታን አያገኟትም። የሐቂቃው ደስታ ነገ የውመል ቂያማ ነው። ያውም ዋጋው የደስታ ዋጋ ተውሂድ ነው። የደስታ ዋጋ ጧዓ ነው። ስለዚህ ሁላችንም የአላህን ሐቅ እንወቅ። ሶላት ላይ እንበርታ። በጊዜ ለመግባት እንሞክር። ጾምም ላይ እንበርታ። ዘካም የወጀበብን እንስጥ። የሶደቃ የመስጠት ባህልም እናስፋፋው። የአባቶቻችን የሶደቃ ባህል የነቢያችንና አለይሂ ሰላቱ ወሰላም የሶሐቦቹ መንገድ ሶደቃ ላይ ብርቱ ናቸው። ይህንንም እንልመድ። ሶላት ላይ እንበርታ። ሐጅ የወጀበበት ሐጅ አድርግ። ዑምራም እንሂድ። የዒባዳ ሰው እንሆን። ልጆቻችንን ተርቢያ እናድርግ፣ እናሰልጥን። በዚህና በሌሎቹ ባልጠቀስኳቸው ዒባዳዎች አላህ ጋር ተቃርበን መጨረሻ ላይ ጀነት ለመግባትና ከጀሃነም ለመራቅ የሙዓዝ ብኑ ጀበል ሐዲስ ቅድም የነገርኳችሁ የኸልቁ ሐቅ አላህ ላይ ያላቸው ምንድነው ብሎ ሲጠይቋቸው በተውሂድ ከኖረና ከሞተ ሽርክን ከተወ ላይቀጣው ጀነት ሊያስገባው ሐቁ ነው ተብሏል። ጀነት እንድንገባ አላህ እንዳይቀጣን ተውሂዳችንን ይዘን ሽርክን አውግዘን ገፍተን ዒባዳችን ላይ ጠንክረን የሰው ሐቅ፣ የአላህ ሐቅ፣ የነቢያችን ሐቅ፣ የሱና ሐቅ እንዳይኖርብን ጥንቃቄ አድርገን በዚህ መልኩ ህይወታችንን ልናሳልፍ ይገባል። ሁላችንም እንሞክር። አላህ ያግዘን። አላህ ያግዛችሁ።